ኢቨን ላገባው ራሱ አልፈልግም። በቃ ዝም ብዬ ልርዳው የምትል ከተገኘችለት ለዘካሪያስ ይኸው በፊት ለፊቱ ነው የምናገረው። ለምን እሱም መጥቶ በግልጽ ነው የተናገረው። ፋርማሲስት ነኝ ተምሬያለሁ፣ ግን አግብታ የምትወስደኝ እድሜዋ መልኳ ዳዝም ማተር ብሏል። ስለዚህ አንድ ደግሞ የዓለም ጥግ ላይ አንዲት ደግሞ መልካም መስራት የፈለገች በቃ ባይሆን ይሄ ሰው ቢክደኝ እንኳን ከመጣ በኋላ ወይ ደግሞ በቃ በባልነት ሳይሆን በቃ ዝም ብዬ ልጽናበት ከፈጣሪ ጽድቅ ላገኝ ብላ አንዷ ልትወስደው ትችላለች። ባልነቱንም ሳትፈልገው ማለት ነው። እንደ እርዳታ ልትረዳው ትችላለች። አይታወቅም የፈጣሪ ነገር። ለምን እሱ አልዋሸም። ሀሳብ ነው ጥያቄውን ያነሳው። እንደገና እሱ አልዋሸም፣ እውነቱን የተናገረው። ሁለተኛ ነገር ግን እታመንላታለሁ ምናምን ምናምን ያለውን ነገር እኔ አልተቀበልም። እሱ ነገር ቢካዝ ወጣት ነው። አንዲት እድሜዋ የገፋ ሴት ብትወስደው እድሜ ልኩን እሷ እስክትሞት እሷን ሲያገለግል አይኖርም ስለወሰደችው ብቻ። አይዶን ብሊቭ ዳት አይሆንም። የምትጸድቅብክ ካገኘክ ኢንሻአላ። እሺ ኑሮ እንዴት ነሽ? ሰላም ሀብዬ። ይሰማል? አዎ ይሰማል። ማሪ ለራስሽ ምን ነው የገባሽው ወይስ ሀብዬ? ለራስሽ ይቻላል? አዎ ይቻላል። መስፈርትሽ ዳሪኝ ሀብዬ። እሺ እድሜ ያንቺን አይደለም የምትፈልጊውን ባል እድሜው ከስንት? ከ32 እስከ 36። እሺ እድሜው ከ32 እስከ 36። እሺ ስራው ማለት እንትን ቢሆን ወይ እስራኤል ወይ ኢሮፕ ቢሆን በቃ የራሱ የግል ስራ ቢኖረው ሰርቶ ኑሮ አውሮፓ የግል ስራ ያለው። እሺ ቁመት እኔ ትንሽ ረዘም ስለምር ረዘም ያለ ሰው ሜትር ከ80 ነው አይደል? ረዥም ለወንድ ሜትር ከ80 ጋር ረጅም ነው። አንቺ ሜትር ከስንት ትሆኛለሽ? አንቺ መብለጥ አለ። እንደዛ ከሆነ ሜትር ከ80 አሪፍ ነው፣ እንደ ሂዊ ባል ማለት ነው። እሺ ሃይማኖቱ ፕሮቴስታንት። እሺ ስራ ከለሩስ ጸይም፣ ቀይ፣ ጥቁር እንዳንቺ። አንቺ ምን ቤተሰብ እሷ ምንድን ነው የምትባለው? ቀይ። አንቺ ጸይም ነሽ። ጸይም ይባላል። እሺ ያገባ ማለት አግብቶ የፈታ ልጆች ያሉት ቢሆን ችግር የለብሽም? ያለ አግብቶ ማያቅ አግብቶ የፈታ ቢሆን አትፈልጊም ማለት ልጅ ያለው አግብቶ የፈታ ቢሆን ችግር የለውም። ግን ልጅ ካለው ችግር አለ። ልጅ ካለው አትፈልጊም? ልጅ የሌለው ኦኬ። እስራኤል ወይም አውሮፓ የሚኖር እድሜው ከ32 እስከ 36 የሆነ የግል ስራ ያለው ቁመቱ ሜትር ከ80 የሆነ ፕሮቴስታንት እምነት ተከታይ የሆነ ጸይም አግብቶ የፈታ ቢሆን ችግር የለብኝም፣ ግን ልጅ እንዳይኖረው። ይህን መስፈርት የምታሟላ ካለክ ለኑሮ ናግባ። ልብስሽ ሽንጉርጉር ስለሆነ እኔ በትልቁ ሆናለሁ። እኔ አለው ካለ ኮመንቱ እንዲታየኝ። እሺ አለው የምትሉ ካላችሁ ንገሩኝ። ዶክተር ሀቢባን አወርድላችሁ እና በዛ ቦታ ላይ ትገባላችሁ። አለው የምትሉ ለነገሩ ባለ 9 ማድረግ ይቻላል። ገዝት የኔን ሁለተኛ አካውንት ፎሎ አድርጉት። ቤተሰብ ባካፕ አካውንቴን ፎሎ አድርጉት። ዶክተር ሀቢባ ሚለውን ባካፕ አካውንት ፎሎ አድርጉት። ለአደጋ ጊዜ የሰው ልጅ እንዴት ያሳድጉ? አያሳዝኑም? የሰው ልጅ ማሳደግ እኔም በሆን በሱ ቦታ ማሳደግ አይደለም። ይህ ሙድሽ አንድ ነገር ልንገርሽ፣ ምድር ላይ እንደ ሀሳብ ለመስጠት ነው። ያው ጥያቄ ምንም እንትን ኮሜንትም አለ። የሰው ልጅ ለመውለድ ጠንቋይ ጋር የሚሄዳለ፣ ከሀገር ውጭ የሆነ ነገር ማህፀን እንትን ለመታየት የሚሄዳለ፣ ቦታ የሚዞር እኮ አለ ሰው። ልጅ ራሱን ችሎ እኮ ትልቅ ጸጋ ነው። እንዴት እኔ በሽንት ያፍራል? ልጅ ያለው ሰው እኮ ማለት ነው። አንድ ነገር ልንገርሽ፣ ልጅ ያለው ሰው ራሱን ችሎ ትልቅ ጸጋ ነው። መውለድ ትልቅ ነገር ነው። ትክክል፣ መውለድ ትልቅ ነገር ነው። ግን ለአንተ ነው አልወለድም። እሷ ባልወለደችው ባልወለደችበት የሰው ልጅ ማሳደግ እንዴ? ለምን እንደዛ ነገርሽ? አንዳንድ ጊዜ የሰው ልጅ ታሳድግ ያልኩ አይደለም፣ ግን ትልቅ ፕሮፖዛል ሊሆን አይገባውም ነው። ይኸው አሁን እኔ ልትረጅኝ የፈለኩት ከምን አንግል መሰለሽ? እንደ ሰው ልጅ አንዳንድ ባሎች ይኸውልህ፣ አንዳንድ ባሎች
ልጆቻቸው አሁን አንተ አሁን ቤተሰቦቻቸው ጋር ታስቀምጣለህ። ልንገርህ አንተ ቤተሰቦችህ ጋር ነው የሚያድጉት። እኔ የምፈልገው ሚስት እንጂ ልጆቼን የምታሳድግ አይደለም ብለሃል። ትክክል ነህ። አንዳንድ ወንድ ግን ካገባ በኋላ ልጆቹ ያመጣል። አዎ አንዳንድ ወንድ ግን ያመጣል አብሮ ያኖራል። እሱ ይኸው ምን አይነት ነገር አለ መሰለሽ፣ ትልቁ ነገር አንድ ሰው ስወጂው እኔ አንቺን ሰውድሽ ከዚህ በፊት የነበረው ላይፍሽ እኮ አይመለከተኝም። ሰው እኮ ኑሮት መውለድ አልችል ብሎ እኮ የማደጎ ልጅ ከበረንዳ ላይ አንስቶ እኮ ያሳድጋል። እሱማ ትክክል ነው። ትክክል አይደል እንዴ? የማያውቀውን ሰው እኮ ያሳድጋል። እንኳን አንቺ ወደሹን አቅፈሽ የምተኝውን ሰውዬ ልጅ ሰው እኮ የሆነ ከማደጎ ላይ ዘካሪያስ ማሳደጊያ ላይ ዘካሪያስ ያንተ ሚውት ሲበራ ያስተጋባል። እኔ አሁን በሌላ አመለካከት አይደለም ሀሳቡን ያነሳሁት። አሁን ገባኝ። ልጅ መኖሩ የሰው ልጅ ሊጠላ አይገባውም። የሰው ልጅ የሰውን ያልከው ትክክል ነህ ኤልያስ። ከወደዱ ከነ ምናምኑ ያልከው ትክክል ነህ። እኔ ከወደድኩት እሱን ከነ ልጆቹ ልወደው ይገባል። ትክክል ነህ ነው እኮ። ምን መሰለሽ እኔ እና አንቺ አሁን ተጋብተን እየኖርን መውለድ ካልቻል አንዳንዴ የሆነ ሀብት ምናምን ይኖርሽና በፊልምም እኮ የምናየው ነገር አለ እኮ የሰው ልጅ እኮ 2-3 ልጅ እኮ ከማደጎ ቤት ከህፃናት ማሳደጊያ ቤት እኮ አንስቶ እኮ የማያውቀውን ልጅ በምንም በመልክም በምንም እንኳን አብረሽው አቅፈሽው የተኛሽውን ሰውዬ ልጅ ማለት ነው። ያ አይደለም ትልቁ ነገር። ብቻ የሰው ልጅ እኔ ያው እንደየሰው አመለካከት ነው። ነገር አንድ ነገር ልበል። እሷ ደግሞ ከምን አንጻር ይሄን እንዳለች ይቅርታ እንደ ሀሳብ ነው ያወራሁት እና አንቺን ለመናገርም ኮሜንት ለመስጠትም አይደለም። ለምን መሰለህ አንዳንድ ጊዜ አንተ ልጅ የለህም። ልጅ ከሌለ የልጅን እንትን አታውቀውም። ሲኖርህ ነው የምታውቀው። የሁለት ልጆች እኔ ለምሳሌ ነው አንቺ ስለሌለሽ እኔ ስለሌለኝ ያ ሰው አለው ስሜቱን ማለት እኩል ልናስኬደው አንችልም። ሀቡ ማለት ይከብዳል። ሳይኖርሽ የምትገቢና ኑሮሽ የሆነ የሚሰማሽ ስሜት አለ። እሱ ለልጁ የሚንሰፈሰፍ ስሜት እኔ ላይኖረኝ ይችላል። ችግር አይፈጥርም? ሀቡዬ ይፈጥራል። ትክክል። ያን ላለመፍጠር ነው ሀሳቡ። ሀሳቡ ትክክል ነሽ። እኩል አይደለም ህመሙ። ግን እንደ ሀሳብ ደረጃ ምን አይነት ነገር አለ መሰለሽ፣ አንዳንዴ እዚህ ምድር ላይ ሰው ደብቆሽ የሆነ ነገር በኋላ ላይ ከሚያመጣ ማለት ነው። አንዳንዴ ወንዶች እኮ የሚደብቁት እኮ ለዛ ነው ታውቃለህ። አንዳንዴ ወንዶች ልጅ እንዳላቸው የሚደብቁት ምን አይነት ነገር አለ መሰለሽ፣ አሁን ከሰው ባህሪ ሰውን አሁን ሚስት ለማግኘት ስትፈልጊ ምን አይነት ነገር አለ መሰለሽ፣ ልጅ እኮ ወንጀል አይደለም፣ ኃጢአት አይደለም፣ ወይ የባንክ ዕዳ አይደለም እንዴ። ሰው ልጅ ለመውለድ አይደል ችግር የለውም። በቃ የማይፈልገው ቦታ ላይ የሚሄደው ካለውም ችግር የለውም። ልጅ ያለው የሚሆን ችግር የለም። በእንዲህ አቋምሽ ናት ስላልኩሽ አይደለም አይደለም። የሆነ ለምን መሰለሽ ጥላቻ አይደለም። በቃ እኔ አሁን በምን መሰለሽ እንደዛ ያልኩብሽ ምክንያት አንድ የሰው ልጅ አንቺንም አሁን የሆነ ሰው ኖርማል ትዳር ፈላጊ ሆኖ አንቺን ሊፈልግሽ ይችላል አይደለ? እዚህ ጋር ግን አንቺነትሽ ነው። የወደደሽ ሰው ደግሞ ማለት ነው እጅሽ ቆራጣ ቢሆን እስከነ እጅሽ ቆራጣ ነው ሊወድሽ የሚችለው። ነገርኩሽ እኮ ትልቁ ነገር ያን ሰውዬ ተሸክመሽ እኮ ልኖሪ ነው የምትገቢው ትዳር ውስጥ አይደለም የሱን ልጅ። ገባኝ ኤልያስ። ማንም ሰው የፈለገውን መብት አለው። በቃ ተዋታ ተጫነት። አሁን ስትሰጥ እሷ እየመሰላት ያለው ለእሷ ስለሆነ አየህ፣ ሀሳቧን ቀየረች። ምን አለች? ተይ በቃ ልጅም ቢኖረው ይሁን ነው። አቋምሽ ነው። ህይወትሽ ምርጫ። ጥላቻ አታድርጉት ማለት ነው። አይደለም ጥላቻ አይደለም። ማንስ ቢያደርገው ምን አገባሽ? ማሪ ምርጫሽ ነው፣ ህይወትሽ ነው። ዝም በይ እናቴ። እሺ ቤዛ እንኳን ደህና መጣሽ እህቴ። እንዴት ናችሁ? አለን ማሬ። ምንድን ነው መስፈርትሽ? የኔ ውድ ከእድሜው ጀምሪ። እድሜው ከስንት እስከ ስንት ይሁን? እኔ ለእንትና ነበር የገባው። ለኤልያስ ዘካሪ ነው አይደለም፣ ለዘካሪያስ። ወይኔ ዘካሪያስ ተገኘለት። ይኸው የምትጸድቅበት ተገኘች። ይኸው አላልኳችሁም? አንድ ቦታ አይጠፋም። ይኸው ሚዲያ ላይ የሰው ልጅ ሚዲያ ላይ ወጥቶ እርዳታ ከጠየቀ አንድ ሰው አይጠፋም አላልኩም? ዘካሪያስን ጥሩት። ዘካሪያስ ና አባቴ ና። አፍሮ ነበረ ምስኪን። ይኸው ፈጣሪ እንደ መልአክ ላከልክ፣ ልታድንክ መጣች። ና ካለክበት ችግር ልታወጣክ። በግልጽ ነው እሱ መጥቶ የተናገረው። እኔ ፋርማሲስት ነኝ ተምሬያለሁ፣ ግን ኑሮ ከብዶኛል ኢትዮጵያ ውስጥ። በቃ ከዚህ ህይወት የምታወጣኝ ነው የምፈልገው። ምንም ትሁን እድሜዋ፣ መልኳ፣ ምንም ችግር የለብኝም። ብቻ ውጭ ሀገር የምትኖር ነው ያለው። አንቺ የት ነው የምትኖሪ?
እኔ ፖላንድ ነው ያለሁት። በቃ ጠርቷል። ፖላንድ ስም ዝርዝር፣ የሀገር ዝርዝር እኔማ ጽፎ ይገነብ ለመሰለኝ ብዙ ሀገር ነው የጠራው። ኧረ በማየሙን ዘካሪያስን አምጡት በእናታችሁ ፕሊስ ጋይ። ሴታን ዘካሪያስ ዊ እንደው ተባረኪ፣ እድሜና ጤና ይስጥሽ፣ ክፉ አይንካሽ። አሜን። እናቴ ተሙት። ለምን ወረደ ግን ዘካሪያስ? ኔትወርክ ነዋ፣ ችግር ላይ ነው ያለው ልጁ። ኔትወርክ እንኳን የለውም። ስታጣ ኔትወርክ እንኳን ይሸሽካል። አባቴ ከሌለክ ኔትወርክ ራሱ አይጠጋም። እና ዘካሪያስ እሱም ፈጣሪ ተማምኖ ነው የመጣው። ፈጣሪ ደግሞ አላሳፈረም፣ መልአክ ላከለት። የት አለ ዘካሪያስ? ና ግባ። ኧረ ዘካሪያስ እንፈልጋለን ቤተሰብ። ይኸው አስገድኝ ባየሁት ዋን ሰከንድ ኮመንት አግዙኝ ቤተሰብ አግዙኝ። ዘካሪያስን አይቼዋለሁ ኮመንት ላይ አስገብኝ እያለ ቤተሰብ። ፍላወር እንኳን የለውም ምስኪን፣ በጣም ምስኪን ነው። ከፈጣሪ ጽድቅ ታገኛለሽ፣ ትባረኪያለሽ እድሜ ልክሽን። በእውነት እንደዚህ የተቸገሩ ሰዎችን መርዳት እንደ እርዳታ ቆጣሪ። በቃ ዘካሪያስ በአማርኛ ነው ፋሚሊ። የእውነት እንደዚህ እውነቱን ተናግሮ አያችሁ። እውነቱን ስትናገሩ ፈጣሪ ደግሞ እንደ መልአክ ከዛ ችግር የሚያወጣችሁ ሰው ያመጣላችኋል። እሱ መዋሸት ይችል ነበር፣ ማስመሰል ይችል ነበር፣ ግን አላስመሰልም፣ አልዋሸም። ይኸው ኢንቫይት ተደርጓል። እውነተኛ ነገር ነው መጥቶ የተናገረው። ፈጣሪ ደግሞ እውነት በመናገሩ ይኸው ላከለት መልአክ። ወይኔ የሰው ደስታ እኔ በጣም ያስደስተኛል ቤተሰብ። በቀደም ሶፊያን ለደረጃ እንደዛ ሳገኝለት በጣም ነው የተደሰትኩት። ዘካሪያስ እንኳን ደስ አለህ ወንድም። ዘካሪያስ እንኳን ደስ አለህ ወንድም። ያስተጋባል ኔትወርክ። ያው እግዚአብሔር ይመስገን ነው የምለው። እንግዲህ ያው የመጀመሪያው እግዚአብሔር ማመስገን አይደል? እናቴ እኔ ደስታዬን መቆጣጠር አልቻልኩም። ፈጣሪ ማለት ነው እውነቱን ስለተናገርክ ስላላስመሰልክ። ኔትወርክ ትንሽ ያስቸግራል ይመስለኛል። እሺ ዘካሪያስ ልንገርክ፣ ፈጣሪ እውነቱን ስለተናገር ማለት ፈጣሪ ሁሉንም ስለሚያስጀምር ያው እግዚአብሔር ይመስገን እላለሁ። እንኳን ደስ አለህ። ደስ ብሎኛል። አይ ላስመስል ብልም ላስመስለው አልችልም። ምክንያቱም ያለፍሽበት መንገድ በጣም ብዙ ነው እና ላስመስል ብትይውም ልታስመስይው አልችልም። በጣም ብዙ ፈታኝ ነገሮችን አሉ። አንድ የበልተሽ በሁለት የማትበት አንዴ ማሪ ሆላንድን ያለችው እህታችን አንተን ካለህበት ችግር ልታወጣ ፈጣሪ የላካት መልአክ ናት። ዱባይ ናት። እንግዲህ ያው ማለት ሁላችንም እዚህ እችን ዓለም ወይም እችን ህይወት ጥለናት ስለምናልፍ ግን ወንድሜ ለእሷ ደግሞ በጣም ይቅርታ፣ በጣም ተደስቼ ሰላበቃ ዱባይ ናት። ኧረ አይደለሁም ነበርኩኝ እንጂ አይደለም ሀቡዬ ዱባይ ነበረች። አሁን ወደ ፖላንድ ሄዳለች። ነበርኩኝ የዛሬ 3 ዓመት ነበርኩኝ። የዛሬ 3 ዓመት ዱባይ ነበረች። አሁን ላይ ፖላንድ ናት። ምን ሆናችሁ ነው? አትመቀኙ እንጂ እሺ ወንድሜ። ፖላንድን ያለችው ፖላንድ ዝርዝር ውስጥ ፖላንድ አለ አይደለ? ስም ዝርዝር ስትጠራ ቅድም የሀገር ስሞች ስትጠራ ፖላንድ ጠቅሰሃል አይደል? 67 ሰው ችግር የለውም። ብቻ ዋና እንዳልኩሽ በመግባባት በመነጋገር ነገሮችን ማስተካከል ስለሚቻል እሺ። ፖላንድ ብለሃል ቅድም ወይ ፖላንድ ከመጨረሻው ሁለተኛ ነበር ፖላንድ ያልኩሽ። ከስዊዘርላንድ ቀጥሎ ማለት ነው። ጽፌ እንኳን አይደለም። አይ ስራ እየሰራውም ስለሆነ ጽፌ እንኳን አይደለም። በእርግጥ ግን አስታውሳቸዋለሁ። ላስታውስልሽ ከመጀመሪያዎቹ ለምሳሌ አውሮፓ፣ እስራኤል፣ አሜሪካ፣ ካናዳ፣ ጣሊያን፣ ጀርመን፣ ፈረንሳይ፣ ኢንግላንድ፣ ፖላንድ እና ስዊዘርላንድ ነበር ያልኩሽ እና አስታውሳለሁ። እንደዛ ነው። በጣም ጥሩ። ያው ማለት ሀገሮችንም ወስኛቸው እንኳን ደስ አለህ ዘካሪያስ። አመሰግናለሁ ማሚ። እንኳን ደስ አለህ በድጋሚ። እንኳን አብሮ ደስ አለን ማማኝ። እሺ ፎሎ አድርጋት ቤዛን። ሰማያዊ የለበሰችው ናት ልታድንክ የመጣችው መልአክ። ፎሎ አድርጋት ቤዛን። ፎሎ አድርጋት። ችግር የለም አድርጋት እያየውክ። አዎ ቤዛንቺን ፎሎ አድርጊው ዘካሪያስ። ከዛ ትጻጻፋላችሁ በውስጥ። ከዛ ትጻጻፋላችሁ። ለሰርግ ስትደርሱ እኔ ያለው ስፖንሰር አለኝ። የሆቴል ባለቤቶች፣ የሬስቶራንት ባለቤቶች በየሀገሩ ቃል ገብተውልኛል።
እኔ ቤት ለሚጋቡ ሰዎች ሰርጋቸውን ስፖንሰር እንደሚሆኑ ይሄን ቃሌን ካላከበርኩ ይኸው ላይቭ ሪከርዱን አስቀምጣችሁ እኔን መጠየቅ ትችላላችሁ። እሺ እሺ ሀቡዬ ፈጣሪ ያሳምረው ያሳካው እስከ መጨረሻው። ፍቅራችሁ ይስመር። አሜን አሜን። በጣም እናመሰግናለን። ፎሎ እያደረግልኝ አይደለም። ለምን እሷ ፎሎ አድርጋሃለች፣ ትጽፍልሃለች። አንተ ኔትወርክህ እኮ ነው ችግሩ። ፎሎ አድርጌዋለሁ። ያው እሷ አድርጋሃለች፣ ቤዛ ትጽፍላለች። ሌሎች ሰዎች መጥተው በውስጥ ቢጽፉልህ እንዳትሰማቸው። አንተ ከዚህ በኋላ የቤዛ ነክ አልፈልግም በል፣ በቃ አግኝቻለሁ በል። እሺ ኔትወርኩ በጣም አስቸጋሪ ነው። የሆነ እየተንቀሳቀስኩ እንኳን ላወራሽ ሞክሬ ነበር መጀመሪያ አካባቢ፣ በጣም አስቸጋሪ ነው። የወረደ እራበኝ ዘካሪያስ፣ ሌሎች ሴቶች መጥተው በውስጥ ቢያወሩክ ሊያበላሹብህ ካውቀው ቢያወሩክ እንዳትሰማቸው። እኔ በቃ ሚስት ተገኝቶልኛል አመሰግናለሁ አልፈልግም በላቸው። እሺ ቤዛ፣ አንቺም አውቀው የዘካሪያስን እድል ለመውሰድ ታውቂያለሽ። ሀበሻ ምቀኛ ነው። መጥተው ሊያወሩሽ ይችላሉ። በቃ እኔ ዘካሪያስ ይበቃኛል አመሰግናለሁ በያቸው። ፕሊስ እንዳትሰሚያቸው። እሺ እናመሰግናለን። የእኔ እናት ክበሪ። ከፈጣሪ ጽድቁን ታገኘዋለሽ። ይህንን ወንድማችንን በመርዳትሽ ለሱ በመድረስሽ። መስዬ ዋዩ ሪሙቨር እያመሰገንኳት ነበር፣ አልጨረስኩም ነበር። እሺ ተረኛ አሁን ከባዱ ለዘካሪያስ ነበረ። ለዘካሪያስ አግኝተናል፣ ተመስገን። አሁን ወደ ኤልያስ እንሄዳለን። ኤልያስ ግን እኮ ሌዲስ ፈርስት። የሰላምን ላንብብላችሁ። የሰላም መስፈርት ሂዊ መጀመሪያ ሰላም፣ ከዛ ሂዊ ያነብላቸዋል። የሰላም መስፈርት እድሜው ከ30 እስከ 35 የሆነ መካከለኛ ቁመት ያለው የግል ስራ የሚሰራ ተቀጣሪ ያልሆነ አውሮፓ የሚኖር ጸይም የሆነ ፕሮቴስታንት እምነት ተከታይ የሆነ ባል ነው የምትፈልገው። እባክህ ይህንን የምታሟላ ወንድ ካለክ እኔ በል ሞዴሬተሮች ይስቡሃል። እሺ የሂዊ ቀዩዋ የእሷ መስፈርቷ እድሜው ከ30 እስከ 40 የሆነ ከ40 እንዳይበልጥ፣ ቁመቱ ከሜትር ከ80 እንዳያልፍ፣ ሜትር ከ80 ድረስ የሆነ ስራ ያለው አሜሪካን ሀገር የሚኖር ጸይም ኦርቶዶክስ እምነት ተከታይ የሆነ የማይጨቃጨቅ አግብቶ የፈታም ቢሆን ልጆችን ቢኖሩት እኔ ችግር የለብኝም ብላለች ሂዊ። ኦኬ ሶ የኤልያስ መስፈርት ሌዲስ ፈርስት ብዬ ነው የኑሮ ሶሪ፣ ከዛን ኤልያስ መጨረሻ ወንድ ስለሆነ ሴት ሌዲስ ኦልዌይስ ፈርስት። እሺ የኑሮ መስፈርት ኑሮ እድሜው ከ32 እስከ 36 የሆነ አውሮፓ ሀገር የሚኖር በአውሮፓ እና በአሜሪካ ተለክፈዋል። ኢትዮጵያ ያሉትን ማን ያግባቸው? ይኸው ኤልያስ ኢትዮጵያ ነው የሚኖረው። እሺ እድሜው የኑሮን ነው ማነው አሁን እድሜው ከ32 እስከ 36 የሆነ አውሮፓ ሀገር የሚኖር የግል ስራ የሚሰራ ቁመቱ ሜትር ከ80 ያላለፈ ፕሮቴስታንት እምነት ተከታይ የሆነ ጸይም ያገባ አግብቶ የፈታ ቢሆን ችግር የለብኝም ግን ልጅ እንዳይኖረው ብላለች። ይሄ የኑሮ መስፈርት ነው። እናመሰግናለን። የኤልያስ መስፈርት እድሜዋ ከ25 እስከ 30 የሆነ ሙስሊም የሆነች ሀገር ቤት ውስጥ የምትኖር ጸባይ ያላት፣ መልክ አላለም፣ ቁመት አላለም፣ ሞያ አላለም፣ ምንም አላለም። ሴት ሆና እድሜዋ ከ25 እስከ 30 ኢትዮጵያ ውስጥ የምትኖር ሙስሊም የሆነች ጸባይ ብቻ ይኖራት ነው ያለው። ስለዚህ ይቺ መስፈርት አትባልም መቼም። እቺን የምታሟይ ካለሽ እኔ በይ ለኤልያስ እናስገባቸዋለን። ሞዴሬተሮች ያነበብኩትን መስፈርቶች የምታሟሉ ብቻ አሁን ለራሳችሁ ጉዳይ እንዳትገቡ። መጀመሪያ የእነሱን እንጨርስ፣ ከዛ እናንተ፣ ከዛ አዲስ ሰዎች አፕላይ ታደርጋላችሁ፣ ማመልከቻ ታስገባላችሁ። ግን የዘላለም መገኘቱ ደስ ብሎኛል በጣም የዘካሪያስ እኔ በጣም የዘካሪያስ ልጄን ያህል ነው ደስ ያለኝ። ልጄን የወለድኩት ልጄን የዳርኩ ያህል ነው የተደሰትኩት። በጣም አሳዝኖኝ ነበረ ማለት አዶን ነው። በጣም ከባድ ነው። በእንደዚህ አይነት ሁኔታ ላይ ያገኛል ብዬ አላሰብኩም ነበር፣ ግን አይ ፊል ሶ ሀፒ። እንትና ፈጣሪ እኮ ደስ የሚለው ነገር እውራ ሙራ የሚቀልብ ጌታ አይደል ያለን። ምን ብያለሁ እኔ ቅድም? አሁን እንደዚህ ተናግሮ እንኳን እድሉን ላያጣ ስለሚችል ይቀመጣል። ፈጣሪ እንደ መልአክ ላከለት ቤዛ እድሉ ነው። ታዲያ ከመልክ እድል ያምራል ሲባል አልሰማችሁ? ዋናው መልክ አይደለም እድል ነው። ቤተሰብ
እድል ነው። አብያ ካያችሁ አንድ ብዙ ላውራ ጊዜ እኛ ፉንጋ ሴቶች የምናገባው በጣም ቆንጆ ቆንጆ ወንድ ነው። አሁን የኔን ባል አይታችሁታል? ውበቱን፣ ግርማ ሞገሱ አይታችሁታል አይደል? ታዲያ ዋናው እድል ነው፣ መልክ አይደለም። እናንተ መልክ ይመስላችኋል። ዝም ብላችሁ መልካችሁን አሳምራችሁ ይኸው ስንቶቻችሁ ቆማችሁ ቀራችሁ። ሀቢባ አንድ ላውራሽ አንድ ላውራ። አዎ ሰላምዬ አውሪ ነው። ኮሜንት ላይ እንዲህ እያሉ ነው፣ አውሮፓ የግል ስራ ከባድ ነው እያሉ ነው። ዝም ብሎ ማለት ነው። እውነት ነው። የግል ስራ ሳይሆን ሀቡዬ የሚሰራ ሰው ማለት በራሱ ማለት የስራ ሰው የሚሰራ ሰው የግል ስራ የሚለው ይቅርባችሁና ስራ ብቻ ይኑረው። ለምን እንትን አይቀጠርም? ከፈለገ ሌዚ ያልሆነ ሀቡዬ በቃ በቃ ስራ ብቻ ይኑረው። የግል ስራ የሚለውን አስወግዱ። እንዴ አውሮፓ ላይ የግል ስራ ከባድ። የግል ስራ ማለት እኮ የሬስቶራንት ባለቤት የሆነ ነገር የራሱ የሆነ ቢዝነስ ያለው ማለት ነው። አብዛኛው አበሻ ደግሞ አውሮፓ አሜሪካ ተቀጥሮ ነው እንጂ የሚሰራው የግል ቢዝነስ ከባድ ነው። ሰነፍ ያልሆነ የሚሰራ እየጮሁ ነው እንደዛ እያሉ ማለት ነው። ስራ ብቻ ይሁን። የግል ስራ በአውሮፓ ምድር ኬት ያመጣል? በዚህ በተወደደ ኑሮ ኬት አምጥቶ ሬስቶራንት ይከፍታል ወይ የሆነ ነገር ይከፍታል? ሳህንም ካጠበ ዋናው አጥቦ ብቻ ደሞዝ ይኑረው። ለምን ዘበኛ አይሆንም እኮ ሞራል ያለው ብቻ ደሞዝ ይኑረው። አንቺን ማስተዳደር ይቻል ሴት አረን ቤተሰብ። እውነት ነው፣ እውነት ነው። ምንም ስህተት የለውም። ይሁን ስራው ብቻ ያስተዳድር። አንቺ ከገባሽ በኋላ የምንለውጭውን ነገር ነው ማሰብ። ያ ትክክል 100%። አብሮ ለሁለት የማይሰራ ሰው ስለሚያሰንፍ እኮ ነው የሚሰራ ሰው። አዎ የማይሰራ ሰው ያሰንፋል። ስራ የሚወድ ሰው ትክክል ነሽ። ስራ ብቻ ይውደድ። ስራ ወዳድ ከሆነ ምንም ነገር ቢሆን ታድጋላችሁ፣ ተያይዛለሁ። እንደገና ደግሞ ተጋግዘሽ ያላመጣሽውን ነገር ከአንድ ሰው ሳፖርት ብቻ ጠብቀሽ እኮ አይሆንም። እኔ ስለምሰራ ነው መስራት ስለምወድ። ዌልካም ሆም ሀዋሪ ማሚ አንገት Why are you wearing holiday dress? Why I'm wearing holiday dress? There is ምን ልበላት በእናታችሁ? አይ there is something someone getting married. Wedding. Yes. ምን ልበል ታዲያ? ለምንድን ነው የበዓል ቀሚስ የለበሽው? የሆሊዴይ ቀሚስ ለምን ለበሽ ዛሬ? ሆሊዴይ አይደለም አይደል ወይ? በዓል አይደለም አለች ልጅ። እጣ ይወጣል። እጣ ሊደርሰኝ ነው። ህልም አይቻለሁ። እንዴት ልበላት? ቤተሰብ እሺ፣ ግቡ ግቡ ግቡ፣ አስገቡ፣ ቤተሰብ አስገቡ። ሞዴሬተሮች ፕሊስ ኢንቫይት አድርጉ። ቴንኪዩ ማሬ። ታርጌቴን ለምን አትመቱልኝም? ፋሚሊ ምንድን ነው እስካሁን ድረስ 8,000 ምናምን ህዝብ ቁጭ ብላችሁ ታርጌቴን አትመቱትም? ታርጌቱን ምቱት፣ ታርጌቱን ምቱት። ፋሚሊ ሌትስ ጎ። ታርጌቱን ምቱት። ታርጌቱን ቼክ አድርጉት። ታርጌት ሀሎ፣ ጎረምሳ መጣ ከትምህርት ቤት። ሀሎ ወይ ወዴት ሺቱ ስለ ህዝብ ኮምፕሌን አይ ዊል ቶክ ቱ ሀር። እሺ ሌትስ ጎ ፋሚሊ። ኖ ማሚ ዚስ ኢዝ ናት ግሮሰሪ። ደ ግሮሰሪ ቡክ ኢዝ ዊዝ ሀና። ሀና ኩት ፋዝ ቤት ደር ቴንክ ዩ። ቤዛ ሀቢባ የሆነ ነገር እየጻፈች ነው። ቤዛ ያው ነው። ቤዛ ወይዬ ቤዛ ሀንዬ እኔ እናት ክበሪልኝ። ሌሎች ኮሜንቱ ይሮጣል። ምን አለች? ምን አለች? ዘካሪያስ ፎሎ ተደራረጋችሁ አይደል? በቃ በውስጥ ጨርሱ። ሌላ ሰው ልዳርበት እንዴ? እናንተን አገናኘው አይደል? ጨርሱ። እናንተ ፎሎ ተደራርጋችሁ ሄዳችሁ በውስጥ ደግሞ ጨርሱ። ከዛ መጨረሻ ላይ እኔ ጋር ትመጣላችሁ ለድግሱ ለስፖንሰሩ። ኦኬ እሺ። አሁን ለኤልያስ ግቡ። ኤልያስ ኢትዮጵያ ውስጥ በመኖሩ ነው ሚስት ያጣው። የት አላችሁ? ሰው አግብቶ አውሮፓ አሜሪካ መሄድ ነው የሚፈልገው። እንዳለ መስፈርታቸው አውሮፓ አሜሪካ። ሞዴሬተሮች ኢንቫይት አድርጉ። እኔም ላግዛችሁ እንዴ። ልጅ ቆንጆዬ ናት። እሺ አንድ ሰው ስብ ያለው አንድ ሴት ነው የምፈልገው። ቆይ ኤልያስን ድሬ ላባረው። ይታል አይበጠበቡ የሚባል ሰው ሙስሊም ነው የሚፈልገው። ኢንቫይት አድርጊ። ምን አለው? ስራ አለው። ምን አለው እያለች ነው አንዷ። ከመስማማቴ በፊት ምን አለው? ስራ አለው፣ ስራ አለው፣ ያስተዳድርሻል። ሌላ ምን ትፈልጊያለሽ? ሴቱ እኮ አሁን ምን አለው ብሎ ነው የሚገባው። እሺ ሌትስ ጎ። ኢንቫይት አድርጉ ሞዴሬተሮች፣ ኢንቫይት እኔ እያሉ ነው።
ለኤልያስ እኔ እያሉ ነው። ኢንቫይት አድርጉት። ለሰላምን ወንድ ለሰላም ለሂዊ ለኑሮ ግቡ። ወንዶች 3 ወንዶች ግቡ። መስፈርታቸውን የምታሟሉ አንብቤላቸዋል። እኔ የሚሉትን ኢንቫይት አድርጉ ፕሊስ ሞዴሬተሮች። እስከዛ እናንተ እስከሚገቡ ድረስ እናንተ እንትኑን እየሞላችሁልኝ ታርጌቱን ሙሉልኝ። ታርጌቱ ኤክስፓየርድ እንዳያደርግ ታርጌቱን ሜምበር ሁኑ። እንደዚህ ታርጌቱን ሙሉልኝ። ሌትስ ጎ። ይኸው 60 ሰው ወደ እያለ ነው። ኢንቫይት ስታደርጉ አይታየኝም ስክሪን ላይ። ሞዴሬተሮች የት ናችሁ? አሁን ሶፊ የሆነ ሰው ኢንቫይት አደረገች። እሺ እንደገባችሁ ቪዲዮ አብሮ እኔም ላግዛቸው ኢንቫይት ማድረግ። አይ 385 ምናምን ፎሎ እንትን ቪዲዮ ማብራት ስለማትችሉ ኢንቫይት አላደረጋችሁ። ፎሎአችሁን እያየውን ኢንቫይት ማድረጋችሁ። 1000 ያላለፋችሁ ቪዲዮ ማብራት ስለማትችሉ አልስባችሁ። ዳኒ ማግባት ፈልገህ ነው? አላገባህም እንዴ እስካሁን? ዳኒና ከሶስታቸው ለአንዳቸው ዳኒ የማንም መስፈርት እንደሚያሟላ ሲገባ ያለው እንዴት ነሽ አቡዬ? ሰላም ዳኒ። ቪዲዮ አብራ መጀመሪያ በቪዲዮ ነው የምናወራው። እሺ። አይ በቪዲዮ ነው የማወራው። እሱማ ግን እንዴት ነሽ ለማለት ነው። እንዴት ነህ ዳኒ? ደህና ነሽ አቡዬ? ሰላም ነው። ደህና ነሽ? እግዚአብሔር ይመስገን። እኔ ደግሞ ከሶስታቸው የአንዳቸውን መስፈርት የምታሟላ መስሎኝ ነበረ። አይ ልጆችሽን ደህና ናቸው ወይ? ቆይ ሀሳብ አለኝ። ሀሳብ ስላለኝ ነው። አንደኛ እዚህ ቤት እኔ ያው በሽምግልና የምቀመጥልሽ ሰው ነኝ። ችግር የለውም። እሱ እናወራለን። ግን ምን አለ መሰለሽ አሁን እንደዚህ ስትስቢ ለእያንዳንዱ ቁጥር ትሰጪና እንዳይምታታብሽ እከሌ ይሄ ቁጥር አላት፣ ይሄ እከሌን የምትፈልግ የከሌን ቁጥር ጻፍ ካልሽ ምናልባት እንትኑ ሊቀልልሽ ይችላል። ቁጥር ከሰጠሻቸው ለሚገቡት ሰዎች እከሌን የምትፈልጉ ይሄን ቁጥር እሱ ጋር ጽፊና በወረቀት ያ ነገር በጣም ሲምፕል ነው የሚሆንልሽ። ያለዛ ለከሌ ይሄ ሀሳብ አለኝ። ስም ኮድ ልስጣቸው ቁጥር ሰጥቼ ከሌን ያልክ ኮድ ቁጥር ጻፍ ልለው በቃ የስ በጣም ጥሩ እና እሱ አማራጭ አለው። እንደገና ስልክሽን ለምንድን ነው በውስጥ ማጽፊልኝ? ስልክሽን ጻፊልኝ። አንዳንድ ጉዳዮች ሲኖሩ እኮ ላገኝሽ አልችልም። እንደዚህ በግድ ነው የምገባው። እሺ አንተ ላክልኝ ለሞዴሬተሮቼ ያንተን ቁጥር። እኔ ኢንቦክሴ ዝግ ነው። ለሞዴሬተሮች ለመስዬ ወይ ለቤትዬ ወይ ለሶፊዬ ከሶስት አንዳቸው ላክልኝና እነሱ ይልጉልኛል። እሺ በውስጥ እንትን ይበሉኝና በውስጥ እንትን ይበሉኝ። ችግር የለም። መልካም እና አለሁልሽ፣ ከጎንሽ አለሁልሽ። ችግር የለም። ኑርልኝ። እና ደግሞ ለእኔ ደግሞ ተለቅ ያለች እንግሊዝ ሀገር ካለች ደግሞ ችግር የለብኝም። የራሴ ስራ አለኝ፣ ሙያ አለኝ፣ የራሴ ሙያ አለኝ። ምንድን ነው ሙያክ ዳኒ? ሙያክ ምንድን ነው? ሙያዬ ብረታ ብረት፣ በር መስኮት እሰራለሁ፣ ኤሌክትሪክ እሰራለሁ። ኦኬ። እና ባለን አቅም እንንቀሳቀሳለን። እድሜዋ ከስንት እስከ ስንት የሆነ? እድሜያው እንደኔ ሆነ ችግር የለውም። ከ40 በላይ ለሴት እኮ ማለት መውለድ አታስብም ከሷ? ያው አይ በቃ ምን ችግር የለውም። እሱማ ጥሩ ነበር። ከ35 እስከ 35 በላይ ችግር የለውም። እሺ ከ35 እስከ 40 እድሜዋ ከ35 እስከ 45 የሆነች። እሺ ሃይማኖቷስ? እምነቷ ኦርቶዶክስ ነው። ኦርቶዶክስ የሆነች ኦርቶዶክስ በእንግሊዝ የምትኖር እንግሊዝ በቃ እንግሊዝ። እሺ በራሴ እየሞከርኩ መልኳ አይ ቀለም ምናምን የለም፣ አይሰራም። ችግር የለውም። እሺ ቁመቷስ? ቁመትም ችግር የለውም። ውፍረቷስ? ወፍራም ቀጭን? ያው እሱም ችግር እኔ ማንኛውም መስፈርት የለውም። በቃ እድሜዋ ብቻ እድሜ ከ35 እስከ 40 የሆንሽ እምነትሽ ኦርቶዶክስ የሆነ እንግሊዝ ሀገር የምትኖሪ ካለሽ ለዳኒ የሆነ ሰው ስም እየጻፋችሁ ነው። ስነስርዓት ያዙ። እሷ አግብታለች፣ ድል ባለ ሰርግ በቅርቡ አግብታለች። ስነስርዓት ያዙ። ያላገባ ነው የተባለው።
እና እንደዛ ነው። አይ የሆነ ስም እየጻፉ ነበር ኮመንት ላይ ስም አትጻፉት። እሷ ድል ባለ ሰርግ በቅርቡ አግብታለች እንግሊዝ ሀገር። ኢትዮጵያ ገብታ ነው እንደውም ሰርጓን ድል አድርጋ የደገሰችው። ስለዚህ ባሏን ፈታ ነው የምታገባው። ያላገባሽ እድሜሽ ከ35 እስከ 45 የሆነ እምነትሽ ኦርቶዶክስ የሆነ እንግሊዝ ሀገር የምትኖሪ እህቴ ካለሽ አለው በይ። እንግሊዝ ነው ያለው እሱ ጀርመን ሌላ ስም አትጻፉ። ስለዚህ ምንድነው አቡዬ ነች ደግሞ ውጭ የምትወስደኝ በእሷ ስፖንሰር ስለሆነ እንዳትጨነቁ 100% እንዳትጨነቁ። ትክክል። ለዛ ያብቃን እንጂ እሷ ነች ስፖንሰሪ። ችግር የለብኝም። ዳኒ ወንድሜ በቃ ለዳኒ እኔ ያለው የምትይህ ታስገባሻለሁ። አሁን ወደነ ኮድ ልሰጣቸው ነው። በጣም ጥሩ ሀሳብ ነው፣ ተቀብያለሁ ከዳኒ ሀሳቡን። ስለዚህ የሰላምዬ ኮድ 01 ነው 01። የሂዊ ኮድ 02። የኑሮ ኮድ 03 ነው 03። የኤልያስ ኮድ ወንድ ስለሆነ መጨረሻ ላይ አድርጌዋለሁ 04 ነው። የኤልያስ ኮድ 04 ነው። ኦኬ እሺ። የዳኒ ኮድ ዳኒ ቪዲዮ ማጥፋት አይቻልም። የሚነቅሉ ካልሞዴሬተሮቹ ሳታጠፋ ቁጭ በል እሺ። የዳኒ ኮድ ደግሞ 05 ነው። ሰብ ስለሆንኩ ነው አብዬ። አይ በዚህ ሙስና የለም። ቤተሰብን ብትሆን ሁሉ ነገር በህጉ መሰረት የሚሰራው እዚህ ቤት። እሺ ሰላምን ያላችሁ የሰላምን እንትን አነባለሁ። የሰላምን መስፈርት አነብና ኮዷን ስነግራችሁ 04 ኤልያስ ለኤልያስ 39 ሰው 04 ጽፏል። ለኤልያስ አስገቡ 04 52 ሰዎች 04 ጽፈዋል። ለኤልያስ የኤልያስ ኮድ ነው 04። ሌትስ ጎ ፋሚሊ አስገቡ ፕሊስ። 04 የሚጽፉትን አስገቡ። የኤልያስ ኮድ ነው 04። ኢትዮጵያ ውስጥ ነው የሚኖረው ኤልያስ። አግብቶ የፈታ ነው። 2 ልጆች አሉት። ግን ልጆቹ አያቶቻቸው ጋር ነው የሚኖሩት። አይመጡም ቤት መቼም። አንቺን ቢያገባሽም ልጆቼ እንድታሳድግልኝ አይደለም የማገባው፣ አይመጡም ብሏል። ስለዚህ ሞዴሬተሮች ኧረ በፈጣሪ አስገቡ። 02ም የጻፈ አለ። 02 የሂዊ ኮድ ነው። የሂዊ መስፈርት ግን አውቀሃል? 02 የጻፍከው ልጅ መስፈርቷ እድሜ ከ30 እስከ 40፣ ቁመት ሜትር ከ80፣ ስራ ያለው አሜሪካን ሀገር የሚኖር ጸይም፣ ኦርቶዶክስ እምነት ተከታይ የሆነ የማይጨቃጨቅ አግብቶ የፈታም ቢሆን ልጆችን ቢኖሩ ችግር የለብኝም ብላለች። እስቲ ሞዴሬተሮች ማን እንዳለ ክብሪት አለች። ክብሪትዬ ለምንድነው ኢንቫይት ማታደርጊው? እሺ ክብሪት ብቻ ነሽ ቪው ላይ የምትታየኝ። ሶፊ፣ ቤቲ፣ መስዬ የት ሄዳችሁ? ምን እየሆነባቸው ነው? ኦኬ ሀይሚ 03 የጻፈችው ለምኗ ነው? 03 አንቺ ሀይሚ 03 የጻፍ 03 እኮ የሴት እኮ አንቺ ሴት ሆነሽ ለሴት እንዴት ትጽፊያለሽ? የኑሮ ኮድ እኮ ነው 03። አንዳንዶቻችሁ ሳይገባችሁ ነው አይደል? እሺ ቆይ አንድ ሰው ልሳብና ያስረዱኝ ምን እንደሆነ እየተፈጠረ ያለው። መስዬ ለምንድን ነው ኢንቫይት ማታደርጉት? ማሬ አቡ የኔ ውድ አይሰራም እኮ የኔ እኮ በጣም ቆያ እኮ መስራት ካልቻላ ማስገባት ያንቺ ሞዴሬተር እንደ በጣም ቆያ እኮ። እሺ ያንቺ አይሰራም። እሺ ቆይ እስኪ ድጋሚ አንሽና ስጭኝ፣ እስኪ ይኸው አነሳሁትኝ። እሺ ሌሎቹ ሶፊስ ቤቲስ አይታዩኝም ቪው ላይ።
ይኸው እንደ አዲስ ሰጠውሽ። አሁን እስቲ አሁን ሞክሪው። ተመልሼ ልግባና ልሞክር። ቤቲ የለችም። ሶፊን ግን አላየዋትም። ቤቲንም አላየዋቸውም። ሶፊ ኢንቫይት ቤቲ እና ሶፊ ነበሩ ከቅድም ጀምሮ ኢንቫይት ሲያደርጉ የነበሩት። ኦኬ እሺ ነው። እሺ አሁን ያንቺን አዲስ ልጅ እና ሶፊ አለች እና ኢንቫይት ማታረገው ለምንድን ነው? ሶፊ እሺ አለች። ሶፊ አለች። ኮሜንት ሳቢያት። እሺ ወተሽ ግቢ፣ ወተሽ ሞክሪ። ድጋሚ ወተሽ ገብተሽ ሳቢያት። እኔ ቪው ላይ አትታየኝም ልስባት ብዬ። ሶፊ እስቲ ፍላወር ላኪ። ሶፊ ፍላወር ላኪ። እንዴት ነሽ? አለውማ። ለምንድን ነው የማትስቢው ማሬ? አይገቡም አቡዬ። ስንቶቹን እስባለሁ እኔ ይላሉ፣ አይገቡም። ዲክላይን ዜሮ አራት የሚጽፉት ይሄ ሁሉ ሰው 04 የሚጽፈው ሰው አይገቡም አቡዬ። የእውነት ውሸታቸውን ነው ማለት። ኢንቫይት ስታደርጊያቸው ምን አክሰፕት ሳረግ አክሰፕት አያደርጉትም። በቃ ዲክላይን ነው የሚሉት። ስንት መሰለሽ የሳብኩት እስካሁን ድረስ። ኦኬ እነዚህ ቻሞችን ታያቸውና ትክክለኛ ትዳር ፈላጊዎችን ኪፕ ትራይንግ ኢንቫይት እንደዛ እያደረኩ ነው እንጂ አለው። እሺ እንትን ብዬ አይደለም። እሺ አቡዬ የሌለሽ መስሎኝ ነበር። አለ ክብሪትም አለች አይቻታለሁ ቪው ላይ። እሺ ኢንቫይት አድርጉ። ዶንት ስታፕ። እኔ እኮ እናንተ ኢንቫይት ሳታደርጓቸው መስሎኝ ነው። አሁን ጥበብ የሆነ ሰው ኢንቫይት አደረኩ በስህተት መሰለኝ። ጩኸት ደሬ ድሬ የለት የምንፈልገህ ነው ደሬ። ሰላም አለይኩም ወረህመቱላሂ ወበረካቱ። ዋሌኩም ሰላም። ቪዲዮ አብራ ወንድሜ። እሺ ሰላም ነህ? እንዴት ነህ? ኧረ አላውቅም። ባለፈውም ወረፋ ያሽል ብዬሽ ነበረ እኮ ጽፌልሽ ነበረ። ሮብና ሐሙስ እንጂ አልገባክም። አልገባውም። አላውቅም። እሺ እሺ ቆይ ቦታ እንዳልይዝሽ ይቅርታ። እኔ ቦታ እንዳልይዝሽ። እሺ ዳንዬ ሳገኝልክ የእኔ ጉዳይ በውስጥ ጨርሽልኛለሽ። ችግር የለም ሳገኝልክ እነግርሃለሁ። ችግር የለውም። እዚሁ ላይ ጨርስልኝ። ችግር የለም። ሳገኝልክ እዚሁ ላይ ነው የምነግርህ። እንግሊዝ ሀገር የምትኖር ነው የሚፈልገው። ዳኒ ወደ እንግሊዝ መሄድ ይፈልጋል። የዘካሪያስ መገኘቱን አይቶ ነው እሱም ሞራሉ ተነሳስቶ የመጣው እና አሁን የጥበብ መርሃባ። እኔ ግን ጥበብ ወላ አዲስ አልሆነብኝም። ይህን ሰው የሆነ ቦታ የማውቀው መሰለኝ። ፊቱ አዲስ አታውቂኝም። ሰሞኑን የጻፍኩልሽ ነበር ከስር። እሺ ጥበብ አግብተህ ፈታሃል? እኔ አልዋሽሽም። ውሸት የሚባል ነገር አይመቸኝም። አግብቼ ፈትቻለሁ። አንድ ልጅ አለ። ልጅክ ማን ጋር ነው? ልጄ ከአያቱ ጋር ነው የሚኖረው። እሺ አሁን ካገባክ በኋላ ታመጣዋለክ ልጅክን? ካገባው በኋላ እስካሁን ልጄን አላየሁም። ሊያሳዩኝም አልቻሉ። እገታ ላይ ነው። ኦኬ ስለዚህ ማለት ነው። ስለዚህ ማለት ታመጣታለህ። ከሚስትህ ጋር ይኖራል ወይስ እዛው እናቱ ጋር ይኖራል ልጅክ ወደፊት? ኖ እኔ የራሴ ህይወት ነው መኖር የምፈልገው። ማለትም ካለችው ከሚስቴ ጋር ማለት ነው እንጂ ልጄ ከኔ ጋር አይኖርም። ከእናቱ ጋር ከአያቱ ጋር ነው የሚኖረው ማለት ነው። ኦኬ በእርግጠኝነት የምናገረው ከአያቱ ጋር ነው። ምክንያቱም ያው ብዙ አይነት ነገር አለ። እንደዚህ ነው ብዬ ባልናገርም። ኦኬ እሺ ምንም ችግር የለውም። መስፈርትክ ምንድን ነው? የምትፈልጋት ሴት ከእድሜዋን ጀምር። እድሜዋ ከስንት እስከ ስንት? ከ25 እስከ 33 ከ25 እስከ 33 እሺ ሙስሊም የሆነች ሙስሊም። እሺ ቁመቷ ቁመት ሜትር ከ65 ወይ ሜትር ከ70 ሜትር ከ65 እለዋለሁ። ሜትር ከ70 ለሴት ልጅ በጣም ረጅም ነው። እንደዛ አይገኝም።
አዎ ሜትር ከ65 ይበቃሃል። እሺ 60 ከለሯስ? እሺ ከለሯ ከለር እኔ አይቻት ከወደድኳት ችግር የለውም። ከለር አይደለም። ውፍረት ቀጭን ወፍራም? መካከለኛ። እሺ ስራ ቢኖራት ባይኖራት ችግር የለብህም? ስራ ችግር የለም። የራሴ ስራ እንግዲህ የግል የራሴ ስራ አለኝ። ያም ሆኖ ስራም ካላትም ችግር የለም፣ ባይኖራትም ችግር የለም። የት የምትኖር ትሁን? የት የምትኖር? ኢትዮጵያ ሀገር ማማረጥ ይቻላል? ይቻላል። ኦፍኮርስ ኩዌት ወይንም ደግሞ ፈረንሳይ። እሺ አንተ የት ነው የምትኖረው? እኔ ኢትዮጵያ ውስጥ ነው የምኖረው። እና ኩዌት ወይም ፈረንሳይ የመሄድ ሀሳብ አለህ ማለት? እሷ አሁን ኩዌት ወይም ፈረንሳይ ብትሆን ትሄድላታለህ? የሁለታችን ንግግር ወይም ደግሞ የሁለታችን ዋናው መግባባት ነው። ኦኬ ይህ ነው ማምነው በዚህ ጉዳይ። ኩዌት ወይም ፈረንሳይ፣ ኩዌት ኦር ፈረንሳይ። እሺ ሌላ መስፈርት አለክ? ሌላ መስፈርት የለም። አግብታ የፈታች ብትሆን ችግር የለብህም? አግብታ የፈታች ከሆነች አንድ ልጅ ካላት ችግር የለውም። ኦኬ ከእድሜ ጋር ቀደም እንዳልኩሽ ነው። አግብታ የፈታችን ብትሆን ችግር የለውም። አሁን ከእድሜ ጋር አሁን እኔ እድሜ 32 ነው። ከእኔ እድሜ በላይ 2 ዓመት ብትበልጠኝ ራሱ እኔ ችግር የለውም የምልበት ምክንያት አለኝ። ምክንያቱም ለኑሮ አመች ትሆናለች ወይም ደግሞ ጥሩ ትሆናለች። በማንኛውም ነገር ላይ እንኳን ባንግባባ ሰከና ያለች ስለምትሆን በመነጋገር የምታምን ለማለት ፈልጌ ነው። በጣም ከእድሜ አንፃር ከወጣቴማ ይሻላል፣ በሰል ያለች ይሻላል። ከ25 እስከ 33 ሲሪየስ የሆነ ነገር ነው። ይሄን አምንበታለሁ። እውነተኛ ግን ትዳሩን ባልፈልገው ኖሮ ይሄን አልልሽም። ግን ምርጫ ግን አብዛኛውን እኔ ስራ እንደ ስራ ካየሁት እውነቱን ካወራው እኔ ግልጹ መንገድሽ በየትኛው ዓለም ላይ ብትሆን ለእኔ ችግር የለውም። ዋናው ነገር ስራ ኑሯት እንኳን የራሷን ሂደት እየሄደች ከባሏ ጋር ተግባብታ የምትሰራበት ወይም ተግባብታ የምትኖርበትን መንገድ የምታሳምር መሆን አለባት የሚለውን ነው። እኔ የትኛውም ዓለም ብትሆን ችግር የለውም። ግን መስፈርቱ ቅድም ባልኩሽ መሰረት መሆን አለበት እና ለዲኗ ለኢስላም ያላት ቦታ ያም ማለት እንግዲህ ሰላት ላይ ጠንካራ የሆነች ብትሆን ለእኔ ተመራጭ ናት ማለት ነው። በጣም ጥሩ። የጥበብን መስፈርት እንደሰማችሁት እድሜዋ ከ25 እስከ 33 የሆነ ሙስሊም የሆነች ቁመቷ ሜትር ከ60 የሆነ ከዛ ባታጥር ይመርጣል። ሰውነቷ መካከለኛ ወፍራምም ቀጭንም ያልሆነች መካከለኛ ኩዌት ወይም ፈረንሳይ የምትኖር ሲሪየስ ነኝ ለትዳር ነው ያልቀልድም፣ ሲሪየስሊ ትዳሩን እፈልገዋለሁ ብሏል። ስለዚህ አንቺም የእውነት ሲሪየስ ትዳር ፈላጊ የሆንሽ እህት አለው ካልሽ ያስገባሻለሁ። ሌትስ ጎ። እሱ 32 ዓመት ነው። ስለዚህ ከ33 ባትበልጪ ይመከራል። እንዲም እኮ እንዲታዊ ለካ እሷ ከባህሬን ናት፣ እሷ ከባህሬን ናት እንጂ ልጠራት ነበር ሀያትን ልጠራት ነበረ ትሆናለች። እሷ ግን ከባህሬን ናት። እሷ ግን እኮ የትም አለ ቢሆን ችግር የለብኝም ብሏል። ሀያትን ሼር አድርጉላት። ሀያት ቅድም ይመጣችኋል። ፎሎ አድርጋችኋት የለ ሲገቡ ፎሎ አድርጓቸው፣ ጥሯቸው ስላችሁ ሼር አድርጋችሁ እንድጠሯቸው። ደሬ ከሸፈብክ እንዴ? ምን ፈልገህ ነው ፍላወር የምትልከው? ዳርኩ አይደል? ጣሊያን የምትኖር ልጅ ዳርኩ አይደለ? እሷን አታመስልም። ዝም ብለህ አሁን መተህ እዚህ ፍላወር ትልካለህ አዲስ ፈልገህ። እሺ ሀያትን ሼር አድርጉላት። ቅድም የእሷ መስፈርት ግን ወይኔ ከ30 እስከ 40 ነው እሱ ገና 32 ነው። የእሷ መስፈርት ሙስሊም የሆነ እድሜው ከ30 እስከ 40 የሆነ ነው ያለችው። ከ30 እስከ 40 32 እኮ ይሆናል። ከ30 እስከ 40 ነው ያለችው ሀያት። እና ስራ ያለው ሳውዲ የማይኖር አደራ ሳውዲ እንዳይኖር ብላች ኢትዮጵያ ነው አግብቶ ይፈታ ልጆች ያሉትን ቢሆን ምንም ችግር የለብኝም ቁመቱ መካከለኛ የሆነ ብላለች። ልክ እንደገለጸ ዋናው ብቻ ታማኝ ይሆንልኝ ብላለች ሀያት። በእናታችሁ ሀያት ሁላት